ምርቶና አገልግሎቶን ማስተዋወቅ ይፈልጋሉ? እንግዲያውስ አማራ ኤፍኤም ጎንደር 105.1 የራዲዮ ጣቢያን ምርጫው ያድርጉ። በታሪካዊት ጎንደር ከተማ የሚገኘው አማራ ኤፍኤም ጎንደር 105.1 የራዲዮ ጣቢያ ዘመኑ በፈጠራቸው ዘመናዊ መሳሪያዎች ታግዞ ወቅታዊና ታማኒ መረጃዎችን ለአድማጮቹ እያደረሰ ይገኛል። አማራ ኤፍኤም ጎንደር 105.1 በጎንደርና አካባቢው እያደረገ ካለው ስርጭት በተጨማሪ በ103.9 ደግሞ በጎንደር ከተማ እየተደመጠ ይገኛል። ምን ይሄ ብቻ! ሁሌም የህዝብ ድምጽ የሆነው አማራ ኤፍኤም ጎንደር 105.1 የራዲዮ ጣቢያ በራዲዮ ዘርፍ እየሰጠ ካለው አገልግሎት በተጨማሪ በጎንደር ከተማ የቴሌቪዥን ስቱዲዮ ገንብቶ ዘወትር ከሰኞ እስከ ዓርብ በምሽት የዜና ወጃ ወደ እናንተ እየደረሰ ይገኛል። ሁሉንም የመገናኛ ዘዴዎች ተጠቅሞ የአድማጭ ተመልካቾቹን ፍላጎት ለማሟላት እየተጋ የሚገኘው ጣቢያችን እውጆችንና ልዩ ልዩ ማስታወቂያዎችን በጋዜጣ ማስነገር ለሚፈልጉ ደንበኞች ደግሞ ዘወትር ሰኞ በበኩር ጋዜጣ አትሙ እያገለገለ ይገኛል። አድራሻችን በታሪካዊት ጎንደር ከተማ ጎንደር ዩኒቨርሲቲ ማራኪ ግቢ ፊት ለፊት ቀራኒዮ መድኃኔዓለም አጠገብ እንገኛለን። ለበለጠ መረጃ በፌስቡክ ገጻችን አሚኮ ጎንደር ብለው ይወዳጁን። በስልክ ቁጥራችን 0582111102 ወይም 0582111103 ተጠቅመው ይደውሉልን። አማራ ኤፍኤም ጎንደር 105.1 ለህብረተሰብ ለውጥ እንተጋለን። ጤና ይስጥልን ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገም ነኝ። አብራችሁን ቆዩ። የረመዳን ወር የጾም ብቻ ሳይሆን የመረዳዳት የአብሮነት መገለጫ መሆኑን የጎንደር ከተማ አስተዳደር እስልምና ጉዳዮች ምክር ቤትና የዑለማ ምክር ቤት ዋና ሰብሳቢ ሀጂ ኢብራሂም መሐመድ ተናገሩ። በጎንደር ከተማ ጀሚዓል ከቢር መስጂድ የከተማ ወጣቶች የኢፍጣር መርሃ ግብር አካሂደዋል። ተጨማሪውን ከአዲስ አለማየሁ እንከታተል። በህዝበ ሙስሊሙ ዘንድ ረመዳን የጾም ብቻ ሳይሆን የመተጋገዝ፣ የአብሮነት፣ የይቅርታና የዝነት ወር ነው። በዚህ ወር የእምነቱ ተከታዮች አቅመ ደካሞችን በመርዳት ማዕድ በማጋራትና ማህበራዊ ትስስርን በማጠናከር በጎ ስራዎችን ያከናውናሉ። ይህም የመተሳሰብ መንፈስን ያኩላል። ወጣት ኑሩልኝ አህመድ በጎንደር ከተማ ጀሚዓል ከቢር መስጂድ የኢፍጣር መርሃ ግብር አስተባባሪ ነው። ወጣቶች በረመዳን ወር ከተለያዩ ግለሰቦች ገንዘብ በማሰባሰብ አቅመ ደካሞች እንደሚያስፈጥሩ ነግሮናል። ሙታን ቤተሰብ ላላቸው ለነሱ ማስታወሻ ሰደቃ ይሆንልን እያሉ እንደገና ውጭ ሀገር ለሚኖሩት መሳኪኖችን አስፈጥሩልን እያሉ ለነሱ የምናስፈጥርላቸው እኛን ወክለውንም ማለት ነው። 10-15 ዓመት ይሆናል ስንጀምረው ገና በሁለት ባንድ በግ ነው። በዚህ ከሰፈር ምናምን በመተዋወቅ ምናምን ነው። አሁን ግን የምናቀርበው ማዕድ እስከ 70 ማዕድ እናቀርባለን። እያንዳንዳቸው 5 ሰው እስከ 4 ሰው አድርገን እናቀርባለን። 70 ማዕድ ማለት ነው። ያም በቀን አንድ ከብት እናርዳለን። አንዱን ከብት በየቀኑ አንዳንድ ከብት እናርዳለን ማለት ነው። በመስጂድ ከሚሰጠው የኢፍጣር መርሃ ግብር ባሻገር በማረሚያ ቤትና በመኖሪያ ቤታቸው የሚገኙ ወገኖች እንደሚያስፈጥሩም ወጣቱ አጫውቶናል። ቤት ለቤትም እንሰዳለን። ቢያንስ እስከ 10 ምናምን የሚሆን ማዕድ እንሰዳለን ወደየቤቱ። እንደገና ደግሞ እስር ቤት ለሚታሰሩ ወገኖቻችን ደግሞ ሙስሊም ወገኖቻችን ለሚጾሙት እናስፈጥራቸዋለን፣ እናስጾማቸዋለን። ማረሚያ ቤት ለሚወርዱት ማለት ነው። ይሄን ሁሌም በየአመቱ አለ፣ ቆሞ አያውቅም። አሁን ዛሬም አለ። በኢፍጣር መርሃ ግብር ተጠቃሚ ወገኖች በበኩላቸው እየተደረገላቸው ባለው ተግባር ደስታቸውን አጋርተዋል። ስሜ አሚር መሐመድ ይባላል። ምስኪን ስለሚያበሉ እዚህ ቆየት አድርጋቸው ራሳቸውን የማይችሉ የሌላቸው ድሆች እያስፈጠሩ ነው። ምንም ነገር የሌላቸው ለላይፋቸው እኮ እንዲህ አድርገው ለማይጎርሱ እንኳን የሚጎርሱ ለማይጎርሱ ሁላ እያስፈጠሩ ነው። እነዚህ ደግሞ ይቆዩልን፣ አታቸው ይቆዩ። አደም በሽር ሸሮመዳን አሁን ይገድፍልን፣ አይነናስ እንዳይለክፍብን አለ ያርግልን። አሁን ወጣት ምናወጣ ምን ተካል ያርገን፣ በትልቆች የሚተኩልን አለ ያርግልን። አሁን ምናወጣቸው እኛንም ይገድፉልን አለ ያርገው እንላለን። የረመዳን ጾም በማህበረሰብ ውስጥ ያለውን አንድነት፣ ይቅርታና መተሳሰብ ያጠናክራል ያሉን የጎንደር ከተማ አስተዳደር እስልምና ጉዳይ ምክር ቤትና የዑላማ ምክር ቤት ዋና ሰብሳቢ ሀጂ ኢብራሂም መሐመድ አቅመ ደካሞችን ያስፈጠረ አማኝ በአላህ ዘንድ ትልቅ ቦታ ያገኛል ብለዋል። አንድን ጾመኛ ያስፈጠረ ሰው ብለዋል ነብዩ አለይሂ ሰላቱ ወሰለም
የጾመኛውን ሰው የሚያክል አጅር አላህ Subhanahu Wa Ta'ala ስለሚያገኝ ይሄንን ታሳቢ ማድረግ ምስኪኖችን በመخደምና በማብላት ላይ ይገኛል ማህበረሰባችን ማለት ነው። ምስኪኖችን በዚህ ነገር ላይ ደስተኛ ሆነው ረመዳን ምን ነው ባላለቀብን እስከሚሉ ድረስ ደስተኛ ሆነው እየተመገቡ ይገኛሉ። አላህ Subhanahu Wa Ta'ala ደግሞ ከምስኪኖች ጎን እንድንቆም አዞናል። ነብዩ አለይሂ ሰላቱ ወሰለም ካኑ يحبوا الفقراء والمساكين ምስኪኖችን ድሆችን በጣም ያፈቅሩ ስለነበር የእሳቸውን ፈለግ መከተልና የእሳቸውን ሱና መንገድ መከተል የግድ ስለሆነ በዚህ መልኩ ረመዳን በዚህ መልኩ እየተከናወነ ይገኛል። ወጣቶች ለአቅመ ደካሞች እያደረጉት ያለውን ድጋፍ አጠናክረው እንዲቀጥሉም መልእክት ተላልፈዋል። ህሙማን ተገቢውን አገልግሎት እንዲያገኙ የህክምና ግብዓቶችን ለማሟላት እየሰራ መሆኑን በጎንደር ከተማ የአይራ ጠቅላላ ሆስፒታል ገለጸ። ማህደር አድማሴ ተጨማሪ ዘገባ አዘጋጅታለች። በ2015 ዓመተ ምህረት ስራ የጀመረው የአይራ አጠቃላይ ሆስፒታል ለበርካቶች እፎይታን ሰጥቷል። ሆስፒታሉ ከጎንደር ከተማ ነዋሪዎች በተጨማሪ በዙሪያው የሚገኙ የወረዳ ነዋሪዎችም ተጠቃሚ ያደረገ ይገኛል። ከተገልጋዮች መካከል አቶ ሞላ አንበሉና ወይዘሮ ማየው አዱኛ የሆስፒታሉን አገልግሎት እንዲህ ያነሳሉ። እዚህ ሆስፒታል ወደ 1 አመት ሆነኝ እዚህ የምጠቀምበት ያለ ብዙ በሽታ አለብኝ። ጥሩ ነው። ከሌላው ሆስፒታል ብዙ ሆስፒታሎች አይቻለሁ። በተለይ አገልግሎት አሰጣጡ ጥሩ አገልግሎት አላቸው። በቀደም ተከተል በቃ ሳይጉላላ ሰው ጥሩ አገልግሎት ነው የሚሰጥ። እኔ በዚህ ይቀጥሉበት ጥሩ ነው። ቤቴን አዞ ነው ግን ያው ከዛ አርቅ ስለሆነ እዚህ ቅርብ ስለሆነ አሪፍ ነው። አገልግሎቱም ደግሞ ቆንጆ ነው። መድኃኒታውን ሌላ ቦታ ውጭ ምናምን የሚል ነበር። አሁን ግን እዚህ ስላገኘን ቆንጆ ነው። የአይራ አጠቃላይ ሆስፒታል ስራ አስኪያጅ ገብረ ዮሐንስ የሽንህ የሆስፒታሉ አገልግሎት አሰጣጥ ለማፋጠንና ለህሙማን መፍትሄ ለመስጠት እየሰሩ መሆናቸውን ጠቅሰዋል። በሆስፒታሉ የሚገለገሉ ህሙማን ቁጥር እያደገ መምጣቱንም አንስተዋል። ይህ ሆስፒታል ጠቅላላ ሆስፒታል ነው። ስለዚህ ከጀመረበት ጊዜ ጀምሮ ካደራደር ከወራት ወራት ከአመት አመት ለውጥ እያመጣ ያለ አሁን ሰፋፊ ጠቅላላ ሐኪሞች አገልግሎት እየሰጠ ያለ ሆስፒታል ነው። ታካሚ ፍሰትም ካደራደር እየጨመረ በአገልግሎት አሰጣጣችንም እየገመገም በህዝባችንም ጥሩ አስተያየት እየተሰጠን ያሉብን ችግሮች እየቀረፍ ለማስተካከልም ጥረት እያደረገ እየሰራ ያለው ሆስፒታል ነው። ሆስፒታሉ በተሟላ ሁኔታ ስራ መጀመሩን የጠቀሱት ስራ አስኪያጁ ለህክምናው የሚያስፈልጉ መሳሪያዎችን ለማሟላት ከተቋሙ አጋር አካላት ጋር እየተሰራ መሆኑን ጠቅሰዋል። አዲስ ሆስፒታል ከመሆኑ ጋር ተያይዞ የሰው ኃይሉ ክልሉ በፈቀደው የሰው ኃይል መጠን ልክ አሟልቷል። ሆስፒታሉ ግን የሚቀረው ነገር ይኖራል። ለክልሉ እየጠየቅን ያለንበት ጉዳይ አለ። ሰርቪሱን በዛ ልክ መስፋት አለበት በሚል ከዛ ውጭ በማቴሪያል ማሟላትን በሚመለከት በሂደት እያሟላን ነው ያለነው። በግማሽ አመቱ ከ30 ሚሊዮን በላይ የሚያወጡ የተለያዩ የህክምና ቁሳቁሶችና መድኃኒቶች ከመንግስት ከረጂ ድርጅቶች ከማህበረሰቡ አሰባስበን ለማሟላት እየሞከርን ያለንበት አጋጣሚ አለ። የማህበረሰቡን ጤና ለመጠበቅና አገልግሎት አሰጣጡን ፈጣን ለማድረግ እየተሰራ መሆኑም ተጠቅሷል። በከተማ የግብርና ስራ ሀብት ማፍራት መቻላቸውን በጎንደር ከተማ አስተዳደር በዘርፉ የተሰማሩ ነዋሪዎች ተናገሩ። በዘርፉ የተሰማሩ ከ4100 በላይ አልሚዎች መኖራቸውን ያስታወቀው የጎንደር ከተማ አስተዳደር ግብርና መምሪያ ሙያዊ ድጋፍ እያደረገ መሆኑን ገልጿል። ማርታ አዱኛ ተጨማሪ ዘገባ አዘጋጅታለች። አቶ መኮንን አሰፋ የጎንደር ከተማ ነዋሪ ናቸው። ከልጅነታቸው ጀምሮ አትክልት ማትከል ይወዱ እንደነበር ያነሳሉ። በአንድ ወቅት በህይወት አጋጣሚ አረብ ሀገር ሄዶ ለመስራት በማሰብ ለጉዞ ሂደት አስፈላጊውን ነገር እያሟሉ በነበረበት ጊዜ ተሰደው የሚሰሩት ስራ ግብርና መሆኑ ሲነገራቸው ይህንኑ ስራ በሀገሬ መስራት እየቻልኩ ለምን እሰደዳለሁ በማለት ሀገራቸው ላይ በከተማ ግብርና የስራ ዘርፍ ተሰማርተው ቋሚ አትክልቶችን እያለሙ እንደሚገኙ ያነሳሉ። ሰዎችን ሲጠይቃቸው ምንድነው አረብ ሀገር ሄጄ የምሰራለች ስላቸው አይ ከዛ ሄደህ ትምህርት ኮተኩታለህ ውሃ ታጠጣለህ ሲሉኝ አይ ይሄንማ ከሀገሬ ላይ እንዴት ታጠዋለሁኝ? ይሄን ከሀገሬ ላይ አላጠውም ከሀገሬ ላይ አፈርና ውሃ አይደል ብዬ ያንን ፕሮሰሱን ትቼ ወደዚህ ተመለስኩኝ። ተመልሼ ከዚህ ይሄንን ቁፋሮ ጀመርኩ። እንደውም ይሄ ወንዝ የጎረደው ነበር በጣም መሬቱ ከወንዝ አፈር እያመጣው እየተሸከምኩም እያልኩም እየሞላው ያንን ሰራውኝ። በዛ ያው ተቋቋምኩ ማለት ነው። መሪጌታ ኃይለ መለኮት ተፈራም የከተማ ግብርና የስራ ዘርፍ ላይ ተሰማርተው በማልማት ላይ ይገኛሉ። የቡና ምርት ላይ ትኩረት አድርገው በሚሰሩበት ስራ ተጠቃሚ መሆናቸውን ተናግረዋል። ከ10 ከ15 ሺህ ብር ያላነሰ አገኛለሁ ቢታሰብ። የቡናው እግር በዛ ይላል 3 ሺህ በላይ ሊሆን ይችላል። ለእኔም ጥቅም እያገኘሁበት ነው። ለሌሎችም ትምህርት እንዲሆን እፈልጋለሁ። እንግዲህ ምርቱ ያው በየሰዓቱ ነው የሚያብበው። እየለቀምነ ያብባል።
እየለቀምነ ይጨምራል፣ እየጨመረ ነው የሚመጣው። በከተማ ግብርና የስራ ዘርፍ የተሰማሩ ባለ ታሪኮቻችን ሀብት ማፍራት መቻላቸውንም አስረድተዋል። እንግዲህ ዘንድሮ አሁን በብዛት ያፈራ ዘንድሮ ነው። አምና ያው ምርቱ ጥሩ ነው። ያው ዘንድሮ ግን ያው ለሚረከበኝም አስረክባለሁ። ራሴም ሱቅ ይኖረኛል፣ በዛ ሞክረዋለሁ ብያለሁ። ጂ+ ነገር ቤት ነገር ጀምሬያለሁ። በአትክልት ነው እንደዚህ የደረስኩት እና ውጤቱ እቺና እቺ ብቻ ናት። በቃ ከዚህ ሰርች ነው ያገኘሁት። የተወሰነ እሸጣለሁ እኔ ለቤቴም ምንም ቤተሰብም ጠይቅበታለሁ። የወርቅ ቀለብም ይሸምታለሁ። በጎንደር ከተማ በቋሚ አትክልት ዘርፍ ከ4000 በላይ ዜጎች መሰማራታቸውን የገለጹት የጎንደር ከተማ አስተዳደር ግብርና መምሪያ የአትክልትና ፍራፍሬ መስኖ ውሃ አጠቃቀም ቡድን መሪ ድረስ አንዳርጌ በከተማ ግብርና ዘርፍ ለተሰማሩ አልሚዎች በተደራጀ መልኩ ሙያዊ ድጋፍ እያደረጉ መሆኑን አስታውቀዋል። ወደ 4100 የሚሆኑ ተጠቃሚ ህብረተሰቦች ደግሞ በዚህ ላይ ተሳታፊ ነበሩ። በተከላ ሰዓት እያንዳንዱ ባለሙያ ስንት በስንት መትከል እንዳለበት፣ እንዴት መትከል እንዳለበት ድጋፍና ክትትል ይደረጋል። ከተተከለ በኋላም ደግሞ የአረም የኩትኳቶ የጥበቃ ስራ እንዲሰሩ ተገቢ የሆነ ክትትል ይደረጋል። በአካባቢው ከፍተኛ ምርት እየሰጠ ያለ የቡና ምርት ነው በከተማችን። እሱንም በሰፊው አርሶ አደሮች እንዲተክሉ እየተደረገ አሁን በከፍተኛ ደረጃ ለምርት ያደረሱም አርሶ አደሮች አሉን። በዘርፉ የተሰማሩ ዜጎችን ተጠቃሚ ለማድረግ በሚያስችል መልኩ አስፈላጊው ግብዓት እየቀረበ መሆኑን የጎንደር ከተማ አስተዳደር ግብርና መምሪያ ገልጸዋል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ተስፋዬ አይጠገም ነበርኩ። ጤና ይስጥልን።